ያው እንዳያችሁት የተሻለ ለመጫወት ሞክረናል። በተለይ ደግሞ ጨዋታው ከመጀመሩ በፊት ያሟሟቅ ነውና ጨዋታው ካለቀ በኋላ ገብተን የተኛ ነው ነገር አይረሳኝም። ያው መሀሉ አይነገርም። ያው አጨብጭቡ። ሌላው ጥያቄ ምንድነው ተጫዋቾቹ ኳሱን ትተው ዝም ብለው ሲሮጡ ነበር ሜዳ ላይ ያየናቸው። የተፈጠረ ችግር ነበር ቢያስረዱ። ያው ኢትዮጵያውያን እንደመሆናችን መጠን ብዙዎቹ ተጫዋቾች የሚያውቁት ለሩጫ እንዲሄድን ነው። ለዛ ነው ዳኛው ፊሽካ በነፋ ቁጥር ትራክ ሲዞሩ ነበር። እኔ ነኝ በግድ እየሰበሰብኩ ወደ ሜዳ ስከታቸው የነበረው። ያው ብሬንስቶርሚንግ ለኳስ እንደመጡ ለኳስ ሜዳ ውስጥ እንደሚገባ ትንሽ ብሬንስቶርሚንግ መሰራት አለበት። የሚቀረፍ ነው። ከ50 ከ60 ዓመት በኋላ ይቀረፋል የሚል ግምት አለኝ። የመጨረሻ ጥያቄ አንዴ መጨረሻ ታዲያ እግር ኳሳችንን ለመታደግ ታዳጊዎች ላይ እየተሰራ ነው ወይ የሚለውን በዛው አያይዘው ቢመልሱ። ባለቀ ሰዓት ጥሩ ጥያቄ ነው ያነሳው። እግር ኳሳችንን ለማዳን ታዳጊዎች ላይ በጣም በትኩረት እየሰራን ነው። በተለይ ከ60 ዓመት በታች ታዳጊዎች ላይ እጅግ አመርቂ የሚባል ለውጥ እያየን ነው። ብዙዎቹ እግራቸው ላይ ትንሽ ችግር ወገባቸው ላይ ችግር አለ እንጂ እግራቸውን ኳስ መምታት አይችልም እንጂ ብዙዎቹ በጣም በሚደንቅ አቋም ላይ ነው ያሉት። እንሞክራለን። ማጠቃለያ ሀሳብ ሊያስተላልፉ የፈለጉት ነገር ካለ ድሉን ልስጦት። ያው ማስተላልፈው ዋና መልእክት ቢኖር አበሉን የት ነው የምንወስደው? የባለፈውም አልተሰጠን ካለ በለዚያ አንጫወት። እንደውም ዜግነት ነው የምንቀይር።